ግነስ አንደኛ ዳስጣል የተመቸ ዘፈን ከቴዎድሮስ ካሳሁን ዳስጣል የሚል የኛ ቴዲኛ ቡልሽት ቴዲስ አወር የኛም ጭምር ዘፈናቸው እንዳይሰራ ዘፈናቸው እንዳይከናወን ዘፈናቸው ሞገስ እንዳይኖረው ምንድነው እሺ ቴዲን በጣም ነው የምንወደው። ኮንሰርት ማዘጋጀትም ከፈለገ የመንግስት ጥበቃ ተደርጎለት ኮንሰርት ያዘጋጅ እምቢ እንዳትለው። በዚህ ቪዲዮ ስለ አዲሱ ሪከርድ እየተባበረ ስላለው የቴዲ አፍሮ ሙዚቃ ሰዎች ምን አሉ የሚለውን እናያለን። ከዲያስፖራው እስከ ሀገርኛው ከዘረኝነት ወጥቶ ስለ ኢትዮጵያዊነት ስለሚያቀነቅነው እንቁና ውዱ ቴዲ አፍሮ በዚሁ አጋጣሚ እናንተ ከተለቀቁት ሙዚቃዎች መካከል የቱ እንደተመቻችሁ ኮሜንት ላይ ጻፉልኝ። የቴዲ ሙዚቃ እንዳይሰማ ሲጸልይ የነበረ የሃይማኖት አስተማሪ እንዲህ ብሎ ነበር። ዘፈናቸው እንዳይሰራ ዘፈናቸው እንዳይከናወን ዘፈናቸው ሞገስ እንዳይኖረው ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም መታለሁ። በኢትዮጵያ ላይ በኢየሱስ ክርስቶስ ትውልድ ተነስቶ ዘፈን በቃኝ እስከሚል ድረስ ዘፈን መስማት አንፈልግም። እግዚአብሔርን ነው የምናመልከው፣ እግዚአብሔርን ነው የምንፈልገው፣ መዝሙር ነው የምንፈልገው፣ አምልኮ ነው የምንፈልገው፣ ጸሎት ነው የምንፈልገው፣ ንስሐ ነው የምንፈልገው ብሎ ዘፈንን ትውልዱ በአንድነት ወጥቶ እስከሚጥለው ድረስ ዘፈን በምድሪቷ ላይ የተጠላ ይሁን። ሐሳቡን አከብርለታለሁ፣ ግን ጾለቱ የተሰማ አይመስለኝም። እኔ እስከምረዳው የቴዲ ሙዚቃ ተራ ሙዚቃ አይደለም። ቆመህ ያዝ እንግዲህ እያልክ የምትጨፍርበት ሳይሆን ልብህን ከፍተህ በሰመመን ስለ ሀገርህ ስለ ፍቅር የምታዳምጠው ነው እና እንደ ተራ አስጨፋሪ ሙዚቃ ባትመለከቱት ባይ ነኝ። ሙዚቃ ተቺዎች አይመስላችሁም? ቴዲ ስለ ሀገር ፍቅር፣ ስለ አንድነት፣ ስለ ኢትዮጵያዊነት ስደት ላይ ስላሉት ያልነካው የለም። ስለ ፖለቲካው እየሆነና ስለሆነው የሙዚቃን ጥበብ ተጠቅሞ ብዙዎችን አጃኢብ አሰኝቷል። አንድ ወቅት አንጋፋው የክብር ዶክተር ጥላሁን ገሰሰ ስለ ጥበብ ቴዲን እንዲህ ሲል ቃል አስገብቶት ነበር። የፍቅር ሰው ነው፣ ፍቅርን የሚሰብክ ስለ ፍቅር የሚኖር ብቻ። ሰዎች አወሩለት፣ ያላቸውን ደስታና ፍቅር በቻሉት ገለጹለት። እናንተም ግለጹለት። ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች፣ እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። የቴዲን ሙዚቃ እያጣጣምኩት ነው። ዛሬ በቴዲ በአዲሱ አልበም ዙሪያ እናወራለን። ሰዎች ምን አሉ ሐሳባቸውን እየገለጹ ነው። ለእናንተ አስደምጣችኋለሁ። እንደተለመደው እናንተ ሙሉ ቪዲዮውን ካያችሁ በኋላ ብዙዎቻችሁ የቴዲ ሙዚቃ እንዳዳመጣችሁ ተስፋ አደርጋለሁ። ሐሳብ አስተያየታችሁን ተችታችሁን ኮሜንት ላይ አስፍሩልኝ። ቀጥታ ወደ ቪዲዮአችን። የተመቸ ዘፈን ከቴዎድሮስ ካሳሁን ዳስጣል የሚል ነው። አርሶ ሊቆርጠ ይመች በለው። እኔ ቴዎድሮስን የምቃወመው በኢትዮጵያዊነቱ፣ በጉራጌነቱ፣ በአማራነቱ ወይ በኦሮሞነቱ አይደለም። ቴዎድሮስ የአዲስ አበባ ልጅ ነው። እንዲወጣ አግዘው የነበርኩ እኔ አዲስ አበባ ውስጥ እንዲወጣ ክለቡ ሲጫወት እኔ ገብቼ ቢራ እየጠጣው አጨረጭ ነበር። ተነስች የሌላ ሰዎችን ዘፈን ነበር የሚዘፍን። ቢራቢሮን አውጥቶ እኮ አልሰማለት ብሎ ወድቆበት ያኔ እኔ ነኝ የተናደው። ይሄ ልጅ በጣም ይችላል፣ ለምንድን ነው ቢራቢሮን አላሳትም ያልኩ እኔ ነኝ ፌስቡክ ላይ። ጋይስ እንዶ አንድ ነገር ለለምናችሁ ነው የመጣሁት። በኤአይ ሙዚቃ የምትሰሩ ሰዎች እባካችሁ የቴዲ አፍሮን ዘፈን በኤአይ እንዳትሰሩት ፕሊስ። በቃ አይሆንም ፕሊስ። በኤአይ ሰርታችሁ እንድንጠላው እንዳታረጉን እባካችሁ። ገና አላጣጣም ነው ውስጣችን፣ ደማችን ውስጥ ገና አልገባም። በደንብ ልንሰማው ይገባል። በኤአይ እንዳሰሩብን አንፈልግም። በቃ የቴዲ ድምጽ ኤአይ አያስፈልገውም። በቃ አንፈልግም፣ እንዳሰሩበት እባካችሁ በማርያም በቃ እንስማው። ከዚህ ቀጥሎ ጋይስ ከሰማችሁት እኔ ሰምቻቸው በጣም በቃ ውስጤ እንደዚህ ዳይቭ ቶሮሮ የገቡ የሚገርሙ ዘፈኖች ማይ ግድነስ። አንደኛ ዳስጣል፣ በስመ አብ ግጥም ትጠላላችሁ። ዳስጣል ላይ ያለው ግጥም ከባድ ነው። ሁለተኛ ጽዮን ሙሽራዬ፣ ማይ ግድነስ፣ ኦ ማይ ጋድ ብሏል። ሶስተኛ መሪማ ሚለው ዘፈን፣ ያ መሪማ ሚለው ዘፈን ለስደተኞች በአረብ ሀገር ላሉት ለተዘፈኑ፣ ወይኔ እሱ ደግሞ ያስለቅሳል። ማርያምን በቃ እግዚአብሔርን እሱ ያስለቅሳል። ኦ ማይ ጋድ በጣም ከባድ ነው። ዘፈነው፣ እግዚአብሔርን ዘፈነው።
እነዚህ አሁን ሶስቱ የጠራውላችሁ ከባድ ሚዛን ናቸው። በቃ ከባድ ግጥማቸው። እኔ ዋይዘዌ ሙዚቃ አልሰማም፣ አዳምጣለሁ። ካዳመጣችሁ ደግሞ መልእክቱ ስትሰሙና ስታዳምጡ ይለያያል። በስመ አብ ወወልድ ወመንፈስ ቅዱስ። ከፍቅር ዘፈኖች ደግሞ የማዕረግ ጥግ የሚለው ዘፈን ማይ ጋድ 3 ነው 4 ነው የሰማሁት። የማዕረግ ጥግን በጣም በቃ የሚገርም ነው። ልነግራችሁ አልችልም። ሌሎቹም በጣም ምርጥ ናቸው። ለነዚህ ግን እስካሁን ከወጣ ጀምሮ ደጋግሜ የሰማኋቸው በቃ ልነግራችሁ ከምችለው በላይ በጣም በቃ ውስጥ የገቡ ሙዚቆች ናቸው እንጂ ሁሉም በጣም ምርጥ ናቸው። ገና ቀስ እያለ ነው የሚገባው። ቀስ እያለን እየሰማን ደግሞ እየመጣን እንነጋገርበታለን። ዋናው መምጫዬ ግን በኤአይ ሙዚቃ የምትሰሩ ሰዎች እባካችሁ የቴዲ አፍሮን ሙዚቃ በኤአይ እንዳሰሩት ፕሊስ። ይሄን ለመናገር ነው የገባሁትና እንግዲህ መሻችሁ እየሰማችሁ ሙዚቃውን አጣጥሙት። የኛ ቴዲኛ ቡልሽት ቴዲስ አወር የኛም ጭምር ነው። ማን አባይ አንተን ብቻ አረገው። ቴዲ አፍሮ ጥሩ ነገር ሲሆን እና አትቆንዲና ኖ የአዲስ አበባ ልጅ ነው። የአዲስ አበባ ልጅ ነው። ብዙ ከሄድንም ደግሞ መጨረሻው ሌላ ታሪክም ሊፈጠር ይችላል። ግን እኛ ምን አገባን? ልጁ በዘር አላምንም ብሏል። ኢትዮጵያዊ ነኝ ብሏል። የራሱ ጉዳይ ኢትዮጵያዊ ነኝ ብሏል። ያው ግን የእያንዳንዳችን ቤት እያንኳኳ ነው የሚናገረው። ችግሩ አብቹ ወይም ደግሞ መንግስታችን ቴዲ ላይ ያለን አቋም ከወያኔ የተለየ መሆን አለበት። ይሁን መንግስት አብቹ የሚመለከተው አካል ቴዲ አፍሮ ላይ ያላችሁ አቋም ከወያኔ የተለየ መሆን አለበት። የተለየ ማለት ቴዲ አፍሮ ካሁን በፊት ሰው ሳይገድል በመኪና ሰው ገለሃል ተብሎ እስር ቤት ገብቶ ነበር። መቼ ነው የገደለው ሲባል የቀረበበት ጊዜ እንዳጋጣሚ እሱ ዱባይ ኮንሰርት ሲያቀርብ የነበረበት ጊዜ ነው። አንድ ይሄ ሁለት ደግሞ ያ በጣም መንግስት እንደው ለቴዲ እንክብካቤ ማድረግ አለበት። ጥበቃችሁን ማብዛት አለባችሁ። እኔ አብቹ ወይንም ደግሞ መንግስት ለእናንተ ይናልነግራችሁ ፖለቲካ እኔ የተወሰነ አመት ነው የገባኝ። እንደውም ለቴዲ ሞር ጥበቃ ታደርጋላችሁ። ይሄን ዘፈን ስለዘፈነ መንግስት እርምጃ ወሰደበት፣ የኦሮሞ ህዝብ ወይ እንደዚህ አደረገበት ለመባል ልክ እንደ ሀጫሉ ገላፈታ እንዳረጉት መንግስት የበለጠ ማለት እንክብካቤ ብቻ ሳይሆን ጥበቃ እንድታረግለት የኡነት እንጠይቃለን። ሞር ጥበቃ ታረግለታል። ለምሳሌ ሚዲያ ላይ በአሁን ታይም የቴዲ ደጋፊ ሆኖ የተንጫጫለው ማን እንደሆነ እያየን ነው። ኤርትራዊ ሁላ ሳይቀር። ይሄንን እንዳትረሳ መንግስት ፕሮፓጋንዳ ቴዲ እንኳን ታሰረት ብሎ ሲስቅ የነበረ ወያኔ ሁላ በአሁን ታይም በቴዲ ዘፈን ሲጨፍር እያየ ነው። አንተ ያኔ ወያኔ ስህተት ከሰራ መንግስት አሁን ያለው ያንን አትደግሞ። አሁን አንተ እርምጃ ቴዲ ላይ ከወሰድክ ወያኔ ያኔ ስህተት ነው ካለ ትክክል እንደነበረ ያረምከን ያለው ማለት ነው። መንግስት ቴዲን በበለጠ ተንከባከበዋል። ሐሳቡን መስጠት መብቱ ነው። ቴዲም እስተምን ያህል ገደብ መሄድ እንዳለበት በጣም ጠንቅቆ የሚያውቅ ሰው። እዚህ የሚጨፍሩ የሚያላግጡ በኢትዮጵያ ምናምን የሚሉ ቴዲ የሚሉት ቴዲ አንድ ቀንም ለደጋፊዎቹ መልስ ሰጥቶ ያውቅ። እንደውም አሜሪካ የነበረ ሰዓት ታዝቦ ኢትዮጵያ እያሉ ህዝብን የሚያባሉ ብሎ እንዳለ በኢንተርቪው እነሱን ሲወቅሳቸው ነበር። ገብቷል። እንኳን ሊል ታውቃላችሁ። እኔ እኮ ከቴዲ የሚመቸኝ ነገር ይሄ ነው። አማራው አትለው ኦሮሞ አትለው በዘር የተከፋፈለ ሳይሆን ሁሉም የእኔ ነው፣ ሁሉም የእኛ ነው የሚለው እና ሁሉም በፍቅር ነው የሚያዳምጠው። ሁሉም ሰው አሁን ዘሬን ላይ ተከፋፍሎ አይደለም። እዚህ ያስኳቸው ቪዲዮዎች ላይ ታችሁ እንኳን ሁሉም ያላቸውም ፖዚቲቭ ነገር
ምክንያቱም ቴዲ ስለ ፍቅርና ስለ ኢትዮጵያዊነት ብቻ ስለሆነ የሚያቀነቅነው። አንዳንድ የማይስማሙ ሰዎች ሊኖሩ ይችላሉ። በእርግጥ በዚች ምድር ላይ ሁሉም ሰው ይስማማል ማለትም አይደለም። የቱ ዘፈን ተመቻችሁ? ጉራገኛው አረባለው ዳሁምስ ጀምበር የሚለው 18ኛው ቁጥር አዋ ጀምበርን ቢት ነው ባይዘው ጀምበር ይሄ ሳምፕል እንትኖቹ በጣም ዲፕ ናቸው። በጣም እና ሰመመኒ እኮ ጉራገኛው እሱ ነው። እኔ እንዳለ እኮ አልሰማሁትም። በእናት ሰመመን ነው ጉራገኛው። ሰመመን ለማረ ሰመመን ሰው እንደዛ ነገር ነው። ሰመመኒ ነው ምናምን ጉራገኛው ሺ ቢባል ሚሊዮንስ 90s ሺ ቢባል ሙሉ 18ቱንም አልሰማሁትም። ያምሻል እንዴ? እኔም አልሰማሁትም። እንትን ነው ወይ አይሰማም እኮ ቀስ እያልክ ነው የምትሰማው አንተ። እየነዳ ሰማዋለህ። በ4 ሰዓት ውስጥ ገና ቅድም 1.2 ሚሊዮን ነበር ቪው። አንተ እንዳለ ያስደነግጣል ቪዎቹ። ዛሬ ምን አሰብኩ መሰለህ? ቴዲ አፍሮ ላይቭ ቢገባ ብዬ አሰብኩ። ዝም ብዬ ቴዲ ቢገለኝ እንዳከሱት አልኩ እኮ። ወይኔ እኔማ አልቅሼ ልሞት ማርያምን እስቲ ሁሉ ሰምቼ ነው እንዴት ደስ አትቀርጅ። የትኛው ተመቸሽ እስቲ እንደ አድማጭ? እኔ አንቺ እናንተም ዘፈን ታዳምጣላችሁ እንዴ? ደካ ሰው ነው የምትመርጡት ምድረ እርኩስ። እኔ አሁን አንዴ ሙሉን 18ቱን ነው ቁጭ ብዬ እዛው ጋር እየተከታተልኩ በተለቀቀ ቁጥር ያየሁት ሁሉ ቆንጆ ዘፈን ነው። አይ ጎበዝ፣ እንደዚህ አይሻል። እንደዚህ ለሀገር ሰው ትልቅ ለንጉስ ሪስፔክት ሰጪ ደስ ይላል። እና ታዳጊዎችንም ባለመቅጠፍ በማበረታታት እሺ። እኛን አሁን ማን አለ ገባችሁ? እናንተ አሁን ስታልፉ ተተኪ ትውልድ እናንተ ናችሁ። ኦፍ ኮርስ እኮ እንዴ እኮ ነው። እና እንጫት ትቀጫለሽ። እውነት እዛው ላይ ነው ጋይስ፣ እዛው ላይ ነው። ውሰጅ እዛው ላይ ነው ጋይስ። በጣም የወደድኩትን ልንገራችሁ። እናንተ የትኛው ተመቻችሁ? በመጀመሪያ አብዛኛው ሰው የተመቸው ዘፈን የትኛው ነው? የቴዲ የተመቻችሁ የትኛው ዘፈን ነው? የበያ ወይ ዳስጣል። አንደኛ ዳስጣል። አብዛኛው ሰው ዳስጣል እያለ፣ ሁለተኛስ የኔ ግን ምርጫ ከሰው ይለያል ማለት ነው ጋይስ። የኔ ምርጫ ከሰው ይለያል ማለት ነው። የአብዛኛው ሰው ምርጫ ይመሳሰላል ጋይስ። አያችሁ፣ አንድ ሁለት ሰው እያየው ነው። እኔ የተመቻቸው አንድ ሁለት ሰው እያየው ነው። አያችሁ ማይ ፋሚሊ ማዞሪያይ ቴንክ ዩ ሶ ማች ማዞሪያይ ቴንክ ዩ። አዎ ዳስጣልም ያበደ ነው ጋይስ፣ ሁሉም ያበደ ነው። የኔ ምርጫ ግን ያው እንደነገርኳችሁ ነው። ማይ ፋሚሊ ዛሬ 10 ሰዓት ነው የነዳሁት ቶታል እና እንዴት አድርጌ እዚህ እንደደረስኩ አላውቅም። ሙቪ እያየሁ ነው የነዳሁት፣ ፊልም እያየሁ የቴዲ አፍሮን ሙዚቃ እንደ ፊልም ጭንቅላቴ ላይ እየሰራው በቃ ክሊፕ እየሰራውለት ነው ስነዳ የነበረውና ይሄኛው ሙዚቃ ግን ማሪማ አንዲትን ሀረብ ሀገር ያለች ሴት በ5 ደቂቃ ውስጥ ቁጭን ያደረጋት እና ዝም ብዬ ሳስበው አግኝቷት ይዟት አናግሯት ውስጡ ገብታ ይሄን ግጥም የጻፈው ይመስለኛል። ለምን መሰላችሁ እንደዚህ ምላችሁ? 2018 ላይ ቴዲ አፍሮ ከአንድም 2 3 እኔ ሬስቶራንት እራት በልቷል እና ትንሽም ተጫውተናል። እኔ ነበርኩኝ ሼፉ፣ ኮክ ያረኩለት እኔ ሶስቱንም ማለት ነው። ኪንግ ሶሎ የሚባል አሜሪካን ውስጥ the best ፕሮሞተር እሱ እኔ ጋር ነበር እያያዘው የሚመጣውና ከራት በኋላ ቴዲ ሲያወራ ቁጭ ብሎ የመስማት እድል አግኝቼ ነበር እና አብዛኞቹ ሙዚቃዎቹን ሲሰራቸው ከሆነ ነገር ተነስቶ አይቶ ነክቶ እንደሆነ ሲያወራ አፋችንን ከፍተን እያዳመጥነው ነበርና መሪማንም አግኝቷት ይዟት አውርቷት ቤዝድ ኦን ትሩ ስቶሪ ነው የጻፈው ብዬ ነው ማምነው።
በነገራችን ላይ እሱ ሲመጣ የቪአይፒ ይዘጋጃል ባክስቴጅ እና ባንዲራ ነበረ የተሰቀለ። ባንዲራውን ወዶት አውርጄ አጣጥፌ ሰጥቼዋለሁ ለቴዲ አፍሮ። ምንድነው እሹ? ምን ሲል ሰማሁት? የተለቀቀ ነገር አይቼ የሐሙሱ ፈረስ ሐመስ ላይ የሚወጣ ዘፈን ረግሜዋለሁ፣ ወግቼዋለሁ ምናምን። እኔ የምልህ ሰይጣን ከመቼ ጀምሮ ነው ፈረስ ያለው? እንደው ረስተው ነው እንጂ የኛ አባቶች የጥንት አባቶቻችን ፈረስን ተጠቅመው ጠላት ጣሊያንንም እንግሊዝንም ያባረሩበት እንደሆነ ረስተው ነው። አንተ የሐሙስ ፈረስ ብለህ ለሰይጣን ትሰጣለህ እንዴ? ሌላ ያልካት ነገር ደግሞ አለች። ከ1 እስከ 30 ግብፅ ኢትዮጵያ ላይ አድርጋ ምናምን እኛም ብለን ቀበጣጥረናል፣ እውቀት ሳይኖረን ማለት ነው። እኔም ብለህ ከራስህ ልጀምር። አንድ ቀን ስራ ሰርተህ ታውቃለህ? ሰውን ሳትሰራ ወንጌል ሰበኩ እያልኩ ዘመርክ እያልክ እጥብ አድርገህ የምትበላ ሌባ አንተ ስለ ወንጌል ታወራለህ? ስለ ኢየሱስ ክርስቶስ ታወራለህ? በነፃ ትሰብከዋለህ? የለበስከው ሱፍ ራሱ ከህዝብ የዘረፍከው ብር ነው። ሁሉ ነገር በዝርፊያ የምታደርግ ነው። አንተ አይደለም ከልጅ ጋር ቪዲዮ ይፖስቱላል። ልጅን ራሱ ሙድ እንዲይዝ እያረከው ያሳደግከነ። እኔ ዘፈን ያጸድቃል ብዬ አንድም ቀን አልናገርም። ዘፈን በማንኛውም ብትሄድ አያጸድቅም። ግን የኢትዮጵያ ጴንጤዎች ሁሉም እያልኩ አይደለም። የኢትዮጵያ ጴንጤዎች ግን ጭንቅላታችሁ በጣም እየጠበበብኝ ነው። እንደ አሜሪካን ሀገር እኮ እነ 50 ሴንት እነ ቢያንሴ እነ ጄይዚ ሌሎችንም ብታመጣቸው ጴንጤ ናቸው በሙሉ። የአሜሪካን ሀገር ራፐርስ ሴትን የሚሰድብ የሚጠጣ የሚያጨስ የሚገድለው የአሜሪካ ጴንጤ ሙሉ ጴንጤ ነው። አሜሪካ ኦርቶዶክስ አይደለችም፣ ጴንጤ ናት ማጆሪቲው። ጠበብ አድርጋችሁ ጭንቅላታችሁን አይታችኋል። አውሮፓ ላይ ልነግርህ እችላለሁ በጌታ ስም ሉጢዎች ፓስተሮች አሉልህ። በጌታ ስም የጸለይክላቸው አንተ አሉ የሚያስተምሩ ሚኒስትር የሚያደርጉ ጾታ የሚያስቀይሩ ሴት ለሴት ከወንድ ከወንድ የሚዳሩ አሉልህ እኮ የኔ አባት። ምንድን ነው ኢትዮጵያ ላይ አርት ሲኖር አርት ለሚሰማው ያዳምጠዋል። እናንተ ቤትስ ሙዚቃ ደምስሳችሁ አይደል እንዴ መዝሙር እንሰራለን ብላችሁ ሰርቃችሁ? መዝሙር የሚሰራው እግዚአብሔር በራእይ አሳይቶ የዛን ምስጋና ነው የምታረገው። ከዛ ውጪ ዘፈን ነው፣ መዝሙር ሊሆን አይችልም። ምን ነው ስለሱ አታወራም? ይህ ቴዲ ሲሆን እንዲህ አገረሸብህ። ካሙዙ ጴንጤ አይደል እንዴ አንተ? ካሙዙ ከነ ወንድሙ አስጌደ እንደሾ ጴንጤ አይደል እንዴ? ናውን ፎቴ ዘፈን ያወጣው ጴንጤ አይደል እንዴ? ሌሎችም ስንት ጴንጤ ላምጣልህ? በሙሉ ጴንጤዎች አይደሉ እንዴ ዘፋኞቹ ሙዚቃ የሚያዘጋጁት? ለምንድን ነው ችግራችሁ? ከኦርቶዶክስ እንጂ ከቴዲ አፍሮ አይደለም። ኦርቶዶክስ ዘፋኝ ሆኖ በጣም ስሙ ስለገነነ ነው ያበዳችሁት። የጴንጤ ዘፋኝ ሆኖ ስሙ የገነነ የለም። ለዚህ ነው ያበዳችሁት እንጂ የጴንጤ ዘፋኝ ስሙ ከፍ ቢልላችሁ ኖሮ አተነፈሷትም። እንተዋወቃለን። ችግራችሁ ኦርቶዶክስ ናት። ዘፈን አሁንም እናገራለሁ፣ ዘፈን አያጸድቅም። 4 ነጥብ። አርት ግን ዓለም ላይ አለ። ኢትዮጵያ ለብቻ ሳይሆን በየዓለሙ አለ። አውሮፓ ላይ ጴንጤዎች አሉ፣ ዘፋኞች አሉ፣ አክተርሶች አሉ፣ ብዙ ነገር ወንጀል የሚሰሩም አሉ። ስለዚህ እንደው ጻድቅ ስትጫወቱ ሳይ ሁልጊዜ የማይሰለቻችሁ በጥራቃ ጴንጤ የኢትዮጵያን ያየሁት በጥራቃ አይቻችሁ፣ እግዚአብሔር ምስክር ያቅለሸለሻችሁኝ እንደናንተ የለም። ወሬያችሁ ሌላ፣ ተግባራችሁ ሌላ። ወሬያችሁ ሌላ፣ ተግባራችሁ ሌላ። ተግባር ብትታዩ እንዳለ ሸጓሪ። አብዛኞቻችሁ እርምጥምጥ ናችሁ። ስለዚህ በየትኛው ነገራችሁ ነው ሌላውን አርአያ ልትሆኑ የምትችሉት? በየትኛው ስራችሁ፣ በየትኛው ምግባራችሁ ነው? አንተ እዩ ጩፋ፣ እስራኤል ዳንሳ፣ ሌሎችንም ጠራላለሁ፣ በሙሉ ሌቦች ናችሁ። ሄኖክ የምትለው ነቢይ ጥላውን የምትለው ዘራፊ ሞላጫ ናችሁ በሙሉ። ትዝታው ሳሙኤል ብትለው ዘራፊዎች ናቸው።
አለዩ። ስለዚህ እንደዚያ የሆነ ሰው ወጥቶ ሊለፈልፍ አይገባውም። ወጥቶ ምንም ነገር ሊያወራ አይገባውም። ለምን? ከሰው እጅ መጭልፋችሁ የምትኖሩ ናችሁ። የሰውን ምዕመኑን ሞጭልፋችሁ ዝርፍ አድርጋችሁ የምትበሉ ናችሁ እና ሌላውን የመናገር ምንም አይነት ሞራል የላችሁ። ይሄ ታምራት የሚባልም አለ ሌባ። እያንዳንዳችሁ ሌቦች ናችሁ። የሰው ላብ ነው የምትዘርፉት እና እናንተ ለጌታ ጠበቃ ለጌታ ምናምን ሆናችሁ ስትመጡ ሳይ ሁልጊዜ ታስቁኛላችሁ። አሁንም እመሰክራለሁ፣ ዘፈን አያጸድቅም። አርትን ግን የትም ዓለም ላይ ታገኘዋል። ዓለም ላይ ሄደ አርትን ሙዚቃን የማታገኝበት ዓለም የለም። እዝነ እንዳልኩ አሜሪካን ሀገር በሙሉ ተሳዳቢዎቹ ቆሻሻ ነገር የሚሰሩት ካየ አሜሪካንስ ጴንጤዎች ናቸው። ስለዚህ በማስተዋል ብንነጋገር ጥሩ ነው። ኩርፊያ የሚመጣው ማሊያ ሲሆን ቴዲ አፍሮ ላይ ታዋቂ በስመ ኦርቶዶክስ ስለሆነ ኦርቶዶክስ ቴዲ አፍሮ ቄስ አይደለም፣ ዲያቆን አይደለም፣ የኦርቶዶክስ ምዕመን ነው። ደሴ በአርት ስራው ግን አንጋፋ የተባለ በአርት ስራው ንጉሥ የተባለ ነው። ስለዚህ ናፍቋቸዋል። ይህ ናፍቆት ነው የሚያስለቅሳችሁ። ኢትስ ኦኬ ሱርዬ ሱሩ ምን ጡጦ ላምጣልሽ? ጡጦ አምጥቼ ላጥባሽ? ሌባ ባትሆንና ብትወቅስ ደስ ይለኝ ነበር። ወንጀለኛ ሳትሆን ብትወቅስ ደስ ይለኝ ነበር። ያን ያልከው። ስለዚህ አሁንም 30 ቀን በግብፅ 30 ቀን ምናምን አንድ ቀን በህይወት ሰርታ አታውቅም፣ ዘርፈ እንጂ። ይህንን ነው ልላችሁ የምፈልገው። የቴዲ አፍሮን ሰምቼዋለሁ። የሀገርን ቁስል ነው የተናገረው። ሀገር ላይ ሰው እንደቆሰለ እንደደማ፣ ሀገር ኢትዮጵያ እንደተበታተነች ነው የተናገረው። ቴዲ አፍሮ ይችላል፣ ምንም ማድረግ አይቻልም። በቁም ነገር ለኢትዮጵያ ሕዝብ የሚጠቅመውን መድኃኒት ቴዲ አፍሮ ሰጥቶታል። መድኃኒት ስል የፖለቲካውን አካሄድ የዘረኝነቱን አካሄድ በደንብ አድርጎ ቴዲ ገልጾታል። ስለዚህ አንተ ተንሰቅስቀ ማልቀስ ትችላለህ፣ ምድረ ሌባ። ቴዲ አፍሮን ልንገርህ፣ ከእናንተ ሙዚቃ ከጭፈራ ከሌብነት ቴዲ አፍሮን ሰማዋለሁ። የዛሬውን ወቅታዊ ቪዲዮአችን በዚህ ጨርሰናል። በሌላ ወቅታዊና ትኩስ ቪዲዮ እስከምንገናኝ እጅግ አድርጌ ነው የምወዳችሁ። ቻው።